የጦርነቱ መነሻ በሰሜን እዝ ላይ የተወሰደ እየተባለ የሚነገረው እርምጃ አይደለም። እኔ እስካሁን ድረስ የአንድ ሀገር መሪ የራሱን ህዝቦች የሌላ ባዕድ ኃይል አሰባስቦ የጨፈጨፈበት ሁኔታ ብዙ አላውቅም። ብዙዎቹ አሁን ያለውን መንግስት የሚያሽከረክሩት የአማራ ልሂቃን ይሄ በኢህአዴግ የተመራው የህዝቦችን የራስን መብት በራስ የማስተዳደር እስከ መገንጠል ድረስ የሚሄድ መብት በህገ መንግስቱ መስፈር የህገ መንግስቱ ምሰሶ የሀገር ግንባታው ዋነኛ አስተሳሰብ መሆኑ ያልተዋጠላቸው ብቻ ሳይሆን ይህን ለመለወጥ ከፍተኛ ጥረት ሲደረግ ነበር። ለምን ከአረቦች ጋር የጠበቀ ግንኙነት አደረጉ? ለምን የነሱን ፋይናንስ የነሱን ቴክኖሎጂ ይህን ጉዳይ ለመስራት ተጠቀሙበት? ትልቅ ጥያቄ ነው። የሚነገረው ትርክት አስቸጋሪ ነው ማለት በጣም አስቸጋሪ ነው ስል ለማመን አስቸጋሪ ነው። የቤተክርስቲያን ዲያቆናት ጀምሮ እስከ የፖለቲካ ኃላፊዎችን የሚሉ ሰዎች የኢትዮጵያ በሙሉ ፈጣሪ አንድ ብሔር ነው የሚሉበት ከእግዚአብሔር በታች እሱ ነው ያለው፣ ሌላው በሙሉ እሱን እየተቀበለ ነው መሄድ ያለበት የሚለው አስተሳሰብ የበላይነት አግኝቶ በህዝቦች ላይ እንዲጫን ፍላጎት ያላቸው ኃይሎች የበላይነት የያዙበት ይህንን ደግሞ በኃይል እናስፈጸም እንችላለን ብለው የተማመኑበት አይነት አስተሳሰብ ነው የበላይነት የያዘው። ከጠቅላይ ሚኒስትሩ ጋር 3 ጊዜ ተገናኝተናል። በ3ቱም ጊዜ እሱ የሚያነሳው አጀንዳ ነበር። ከኔ ጋር ፐርሰናል የሚመስል ነገር ምን ላድርግልህ አይነት ነገር ደግሞ በ3ቱም የግንኙነታችን ወቅት ከትግራይ ህዝብ ጋር እየተጣላ እየሄደ መሆኑን ከትግራይ ህዝብ ጋር ችግር እየተፈጠረ እየሄደ መሆኑን አይ ስለነበር የኛውን ችግር መፍታት አለብህ፣ የኛውን ችግር መፍታት ላይ ፈቃደኛ ከሆንክ በዚህ ላግዝህ፣ የምፈልገው ነገር የለኝም የሚል አስተሳሰብ ነበረኝ። በመጨረሻም ነገር እየከፋ ሲሄድና የተዘጋጀ መስሎ ሲታየው በግልጽ በገንዘብና በኃይል የማይፈታ ችግር የለም። የትግራይም ህዝብ ከሌላው ህዝብ የተለየ አይደለም። በገንዘብና በኃይል ይንበረከካል። ይህንን እኔ ፈታዋለሁ፣ አንተ በዚህ ጉዳይ ላይ እንቅልፍ እያጣ አትደር የሚል መልስ ነው የሰጠኝ። አሁን ጊዜ አግኝተናል። ስለዚህ ቀደም ብሎ በአጼ ምኒልክ ተጀምሮ የነበረውን ፕሮጀክት ተግባራዊ ማድረግ እንችላለን። ይህን ተግባራዊ ለማድረግ ሌሎች እንቅፋቶች ቢኖሩ ዋናው እንቅፋት ትግራይ ውስጥ ነው ያለው። ስለዚህ ይህን ማጥፋት አለብን ተብሎ የተጀመረ ስራ አድርጌ ነው የማየው። በአንድ ራስ ሁለት ምላስ ወይስ የፖለቲካ ጥበብ? ዛሬ በኢትዮ አዲስ ዴይሊ የትግራይን ጦርነት ተከትሎ በሀገሪቱ ፖለቲካ ውስጥ ትልቅ ሚና የነበራቸውን የሌተናል ጀነራል ጻድቃን ገብረትንሳኤን አስገራሚ የቪዲዮ መዝገብ እንፈትሻለን። ጄኔራሉ በትግራይ ጦርነት ወቅት የነበራቸውን ጠንካራ አቋምና ዛሬ ከመንግስት ሚዲያዎች ጋር ሆነው የሚሰጡትን መግለጫ ስናነጻጽረው ምን እንረዳለን? ትላንት የጦርነቱን መነሻ ለይተው የፌዴራል መንግስቱን በግልጽ የከሰሱት ጄኔራሉ ዛሬ አብረዋቸው ከተሰለፉት የትግራይ ኃይሎች ጋር ተጣልተው ከመንግስት ጎን ለመሰለፍ ምን አስገደዳቸው? ወደ ቀደመው አስገራሚ ቃለ ምልልስ ከመሄዳችን በፊት ቻናላችንን ሰብስክራይብ በማድረግ አብራችሁን ዝለቁ። የጦርነቱ መነሻ በሰሜን እዝ ላይ የተወሰደ እየተባለ የሚነገረው እርምጃ አይደለም። ረዘም ላለ ጊዜ አለመግባባቱ በግልጽ እየታየ ነው የቆየው። በዚህ ምክንያትም ይህን ጉዳይ ወደ ጦርነት ከመሄዱ በፊት በሰላም እና በድርድር እንዲፈታ የተለያዩ ጥረቶች ሲደረጉ ቆይተዋል። እኔም ራሴ የተሳተፍኩባቸው ጥረቶች ማለት ነው። አንደኛ ቀደም ብሎ የነበረው ኢህአዴግ የሚባለው የፖለቲካ ድርጅት ህጋዊ ባልሆነ መንገድ ፈርሶ አዲስ አስፈላጊ የሆኑትን ህጋዊ መስፈርቶች ያላሟላ የብልጽግና ፓርቲ የሚባል ሲመሰረት ግልጽ የሆነ ልዩነት ከኢህአዴግ አባል ከነበረው ከህወሓት ጋር ተከስቶ ነበር። ይህ አለመግባባት በጣም ግልጽ ነበረ። ሁለተኛ ምርጫ በሚመለከት ትልቅ አወዛጋቢ ጉዳይ ሆኖ ተነስቶ ነበር። ምርጫው በወቅቱ ይደረግ የለም ኮቪድ አለ፣ በኮቪድ ምክንያት ምርጫው አይደረግም የሚል ከዚህ ተነስቶ ደግሞ ትግራይን የሚመራው የፖለቲካ ድርጅት ኮቪድን እየተከላከልን ቢሆን ምርጫው እናካሄዳለን፣ በህገ መንግስት የተቀመጠውን ምንድነው ህጋዊ የሆነ መንግስት የመመስረት አገባብ አናልፍም የሚል አቋም ነበረው። የማዕከላዊ መንግስት ደግሞ አብይ የሚመራው ማዕከላዊ መንግስት ይህንን ይቃወም ነበር። ከኤርትራ ጋር የቆየ ግንኙነት ተጀምሮ ነበር። ኤርትራ ጋር የሚደረግ የነበረው ግንኙነት
ትግራይን በጠቅላላ ያገለለ ነው የነበረው። እንደሚታወቀው በትግራይና በኤርትራ መካከል ያለው ጂኦግራፊያዊ ቅርበት ይታወቃል። በጦርነቱ ወቅት የነበረው ቁርሾ ይታወቃል። ለረጅም ጊዜ በሁለቱ መንግስታት በኢሳያስ መንግስትና በማዕከላዊ መንግስት የትግራይን መንግስት ጨምሮ ትልቅ አለመግባባት እንደነበረ ይታወቃል። ይህንን አግሎ የሚደረግ ንግግር ለጤንነት እንዳልሆነ ይታወቃል። እሱ ብቻ አይደለም። ከኤርትራ መንግስት ጋር ሲደረግ የነበረው ግንኙነት ተቋማዊ ይዘት አልነበረውም። በአብይና በኢሳያስ መካከል ብቻ የሚደረግ ነው የነበረው። የዚህ አይነት ትልቅ ስራ አገሪቱ ውስጥ ያሉት ተቋማት እየተሳተፉበት እያወቁት ሀሳባቸውን እየሰጡበት መካሄድ የነበረበት ነው የሚሆነው። ኢንፋክት በተለምዶ እንደሚደረገው አፍሪካ ህብረትንም ሌሎች አካባቢያዊ ማለት የሪጂናል ተቋማትን ያገለለ ነው የነበረው። ከአረብ መንግስታት ጋር በሚደረግ ስምምነት ብቻ የሚደረግ ነው የነበረው። በጣም ሚስጥራዊ ሆኖ በሁለቱ ሰዎችና ሁለቱን ሰዎች ሲያደራድሩ ከነበሩት የአረብ መንግስታት ጋር በሚደረግ ስምምነት ነበር ሲደረግ የነበረው። ይሄ ለጤንነት እንዳልሆነ መገመት ይቻል ነበር። ይሄ ሁሉ ሲደረግ ቆየ። ኋላ መጨረሻም ነገር የተካረረ በተለይ ምርጫ እናካሄዳለን አታካሂዱም የሚለው እንደ ትልቅ አጀንዳ ሆኖ በጣም ትልቅ ጭቅጭቅ የተፈጠረ በሄደበት ወቅት ከማዕከል በኩል ብዙ ጫናዎች ይመጡ ነበር ወደ ትግራይ። በግልጽ የሚታወቁ የማይታወቁም። አንዳንዴ የሽማግሌ የትግራይ ሀብታሞችን ጠርቶ ያስፈራራል። አንዳንዴ በቴሌቪዥን ወጥቶ የሚያስፈራራ ነገር ያደርጋል። ወዳልሆነ አቅጣጫ እየሄደ እንደሆነ በግልጽ ይታይ ነበር። ይሄ ባለበት ወቅት ወደ መጨረሻው አካባቢ እርግጥ ጦርነት የማይቀር መሆኑን የሚያሳዩ እርምጃዎች ተወሰዱ። አንደኛው እኔም ማስታውሰው የሰሜን እዝ ተብሎ ኤርትራን ሊከላከል ተቀምጦ የነበረው የመከላከያ ኃይል ከሁለት ተከፈለና ሰሜን ምዕራብ እዝ የሚባል ተቋቋመ። የሰሜን ምዕራብ እዝ የሚባለው አቋም አደረጃጀት በመሰረቱ ይሄ ከአማራና ከትግራይ ህዝብ ጋር ያለውን አጨቃጫቂ መሬት በቁጥጥር ስር አድርጎ ትግራይ አካባቢ ያለው ሰራዊት የሚፈጥርበትን አንዳንድ ጥርጣሬዎች ለማስወገድ የሚያስችል አደረጃጀት ተደርጎ ነው የተቀመጠው። ይሄ እየተካሄደ ያለ የኃይል ማክተት ስራም ተሰራ። በርከት ያሉ ኃይሎች ከመሀል ሀገር ተሰብስበው ጎንደር ገቡ። ኢንክሉዲንግ የኮማንዶ ክፍለ ጦር እዛ ገባ። በርከት ያሉ ክፍለ ጦሮች ወልዲያ፣ ቆቦ መጡ። በግልጽ በኃይል እንቅስቃሴውም ጦርነቱ የማይቀር መሆኑ እየታየ ሄደ። ይሄ በሚሆንበት ወቅት ብዙ ነገሮች ይከሰቱ ነበር። አንደኛው ይሄ ያለ ሰሜን እዝን ሲመሩ የነበሩት መሪዎች ጥርጣሬ ስላደረባቸው ወደ 6-7 የሚሆኑ ጀነራሎች ባንዴ ተቀየሩ። ይሄ ከዛ በፊት አንዳንድ ስትራቴጂክ ናቸው የሚሏቸውን ጦር መሳሪያዎች ትጥቅ ምናምን ለማንቀሳቀስ በማዕከላዊ መንግስት ሙከራ ይደረግ ነበር። የትግራይ መንግስት ይህንን እየተቃወመ ያቆመው ነበር። መጨረሻ አካባቢ ግን እነዚህን ጀነራሎች መቀየር ውሳኔ ተወሰነ። ይሄ በሚሆንበት ወቅት እንግዲህ አብረውን የሚታዩት እነዚህ ነገሮች በሙሉ ይሄ ቀደም ብዬ የገለጽኳቸው ነገሮች በሙሉ ከአረብ ሀገራት ጋር ያለው ግንኙነት ጤነኛ እንዳልሆነ በኢሳያስ አማላጅነት የሚደረግ መሆኑ ስለሚታወቅ ከዛ በርከት ያለ ገንዘብ የማግኘት ጉዳይ እንዳለ የኃይሎች ማንቀሳቀስ እንዳለ በሁለቱ መካከል በማዕከላዊ መንግስትና በትግራይ ክልላዊ መንግስት ላይ የነበረው የፖለቲካ አለመረጋጋትና የፕሮፓጋንዳ ጦርነት በጣም እያየለ የሚሄድበት ትግራይም ውስጥ ህዝቡ ይሄንን እያወቀ ትልቅ ጭንቅና ወዴት እየሄደ ነው የሚለው ነገር እያየ የሚሄድበት ሁኔታ ነበር። ይሄ ባለበት ወቅት መከላከያ ውስጥ የነበሩ የሰራዊት አባላትም ችግር ውስጥ ነበሩ። በአንድ በኩል ህገ መንግስቱን ለመጠበቅ ፍላጎት ያላቸው ሰዎች ነበሩ። የሚደረገው ነገር ከህገ መንግስቱ ውጭ ነው የሚል ትርጉም የሚሰጣቸው ሰዎች ነበሩ። በሌላ በኩል ደግሞ ወታደሮች ስለሆኑ ከማዕከላዊ መንግስት የሚመጣውን ትዕዛዝ ለመቀበል የሚዘጋጁ ነበሩ። በእንደዚህ አይነት ሁኔታ ላይ ያለ የትግራይ ክልላዊ መንግስት ያኔ ሁለት አማራጭ ነው የነበረው። ወይ ዝም ብሎ በመጠበቅ እጁን መስጠት ነው፣
አለበለዚያ ግን ራሱን ለመከላከል እርምጃ መውሰድ ነው። ራሱን ለመከላከል የወሰደው እርምጃ በ11ኛው ሰዓት ነው ማለት ይቻላል። የአብይ ያንቀሳቀሳቸው ወታደሮች ቆቦ ከገቡ በኋላ ጎንደር ከገቡ በኋላ ከጎንደር ወደ ባዕከር ያለው ርቀት ይታወቃል። ከቆቦ ወደ አላማጣ ያለው ርቀት ይታወቃል። ኃይል በሙሉ ሞቢላይዝድ ሆኖ ኮማንዱ ተስተካክሎ ጦር መሳሪያው ይዞ ለማጥቃት በተዘጋጀበት ወቅት እና ጀነራሎቹን ቀይራለሁ ብሎ በተነሳበት ወቅት ነው ያ መከላከያ ውስጥ ከነበሩት አንዳንዴ በደንብ ጎልቶ አይወጣም ክፍለ ጦሮች ሲመሩ የነበሩ ጠንካራ የሰራዊት አባላት እና የትግራይ ልዩ ኃይል በጋራ ሆኖ ባደረጉት ኦፕሬሽን ያ ስራ እንዲሰራ ተደረገ። ይሄ ስራ በ11ኛው ሰዓት ራስን ለማዳን የሚደረግ የመጨረሻ አማራጭ ነው የነበረው። ያኔ ወይም እንዳለ እንደተዝረከረከ እጁን መስጠት ነው፣ ሌላ አማራጭ የለም። አለበለዚያ ግን ያለውን አቅም ይዞ ያንን አስተባብሮ ራስን ለመከላከል መሞከር ነው። የትግራይ መንግስት ያኔ ያደረገው ነገር ያለውን ኃይል አስተባብሮ ራሱን ለመከላከል የሚያስችል ቁመና ለመፍጠር እርምጃ መውሰድ ነው። እኔ የማላቃቸው ነገሮች ይኖር ይሆናል በመንግስት ይወሰኑ የነበሩ፣ እኔ እነዚህን ነው የማውቀው። ስለዚህ ይሄ የሰሜን እዝ እንደዚህ ተደረገ የሚባለው ነገር እንደ ሰበብ የኢትዮጵያን ሕዝብ ለማነሳሳት ወንጀል ለመጨመር ወንጀለኛ ለማስመሰል ተደርጎ የሚደረግ ነገር ነው እንጂ የጦርነቱ ምክንያት እሱ አይደለም። የጦርነቱ ዋናው ምክንያት ለረጅም ዓመታት ሲሰራበት የነበረው የሀገረ መንግስት የግንባታ አቅጣጫ ግጭት ነው። በአንድ በኩል በአፄ ምኒልክ የተጀመረ የአንድ አካባቢ ሰዎች የበላይነት የባህልም የታሪክም የትርክት በሙሉ የበላይነት የሚያረጋግጥ ከዛ ማዕከል የሚነሳ ዩኒቴሪ ያልን የምንጠራው ኦር የህዝቦችን መብትና ማንነት የማያስጠብቅ የሀገረ መንግስት ግንባታ አቅጣጫ ነበር። በሌላ በኩል ደግሞ ይሄን አንቀበልም የሚል ሀገረ መንግስት ግንባታ አቅጣጫ ነበረ። ያ ቀደም ብሎ በአፄ ምኒልክ ተጀምሮ የነበረው የሀገረ መንግስት ግንባታ ኢህአዴግ አሸንፎ ሲገባ ተቋረጠበት ሁኔታ ነው የነበረው። ከዛ በኋላ በረጅም ጊዜ በተለያዩ መንገድ ይሄንን ለማፍረስ ሲሰራበት የነበረው የፕሮፓጋንዳ ስራና አንዳንዴም እብደት የሚመስል አስተሳሰብ ስር እያገኘ ሄዶ እና ያንን ለማስፈጸም ዝግጅታቸውን ጨርሰው ተዘጋጅተናል፣ ያንን ማድረግ እንችላለን ባሉበት ወቅት በውጊያ የትግራይን ህዝብ ለማንበርከክ ባሰቡበት ወቅት የተጀመረ ጦርነት ነው። የጦርነቱ ዋና ምክንያት ይሄ ነው። የተጀመረውም እነሱ ተዘጋጅተናል ባሉበት ወቅት ነው። ይሄ ከዛ በኋላ የመጣው የሰሜን እዝ ምናምን የሚባለው ነገር በዚህ አጠቃላይ ሂደት ውስጥ ሲታይ በጣም አነስተኛ አንድ ኢንሲደንት ተደርጎ የሚታይ ጉዳይ ነው። ይሄም ትግራይ ውስጥ በነበረው ኃይልና መከላከያ ውስጥ በነበሩ ህገ መንግስቱን ለማስከበር በሚፈልጉ አካሄዱ ባላማራቸው የሰራዊቱ አባላት በጋራ በቅንጅት የተደረገ ስራ ነው። አማራጭ ባልጠፋ ነበር፣ ግን ኦልሬዲ በአስተሳሰብ የተለያዩ የሀገረ መንግስት ግንባታ አስተሳሰቦች የሚጋጩበት ደረጃ ላይ ነው የደረስነው። ብዙዎቹ አሁን ያለውን መንግስት የሚያሽከረክሩት የአማራ ልሂቃን ይሄ በኢህአዴግ የተመራው የህዝቦችን የራስን መብት በራስ የማስተዳደር እስከ መገንጠል ድረስ የሚሄድ መብት በህገ መንግስቱ መስፈር የህገ መንግስቱ ምሰሶ የሀገር ግንባታው ዋነኛ አስተሳሰብ መሆኑ ያልተዋጠላቸው ብቻ ሳይሆን ይህን ለመለወጥ ከፍተኛ ጥረት ሲደረግ ነበር። ይሄ በተለያየ መንገድ እየተካሄደ ቆይቶ መጨረሻ ላይ ኢህአዴግ ውስጡም በነበረው ችግር በውጭም በነበረው ግፊት እየተዳከመ ሲሄድና ከዋናው የፖለቲካ ተዋናይነት እየወጣ ሲሄድ ያንን አስተሳሰብ ይዘው የነበሩት ሰዎች የበላይነት አገኙ። አስተሳሰቡ በሌሎች ላይ ለመጫን እንችላለን የሚል ሀሳብ ያዙ። አብይ አህመድ
ወይ ይህን አስተሳሰብ ይጋራል ወይ የዚህ አስተሳሰብ ኤጀንት ሆኗል። ይህንን ለማስፈጸም መንቀሳቀስ ጀመሩ። ህገ መንግስቱን መሰረት አድርጎ ውይይት ቢደረግ ኖሮ ህገ መንግስቱን መሰረት አድርጎ ችግሩን እንፍታው፣ ሌላ ችግር ካለም ሌላ የሀገረ መንግስት ግንባታ አቅጣጫ ካለም በሰላማዊ ዴሞክራሲያዊ መንገድ በህዝብ ምርጫ እንዲፈታ እንፈቅዳለን ቢባል ኖሮ በሰላም ይፈታ ነበር። ግን እኔ እንደምገምተው እነዚህ አንድ ዩኒተሪ በሆነ መንገድ ማለት የሌሎችን መብት ሳያውቅ ሳያስከብር ህገ መንግስቱ የቆመበትን ምሰሶ በመዳጥ የሀገረ መንግስት ግንባታ ለማካሄድ የሚፈልጉት ኃይሎች በሰላማዊና ዲሞክራሲያዊ መንገድ ለማሸነፍ ያላቸው እድል አነስተኛ መሆኑን እያወቁ ሲሄዱ ሌላ ኃይል አሰባስበው ያንን በኃይል ድጠው እነሱ የፈለጉትን ነገር በላይ ላይ ለመጫን የፈለጉበት ሁኔታ ነው የነበረው። የሚነገረው ትርክት አስቸጋሪ ነው ማለት በጣም አስቸጋሪ ነው ስል ለማመን አስቸጋሪ ነው። የቤተክርስቲያን ዲያቆናት ጀምሮ እስከ የፖለቲካ ኃላፊዎችን የሚሉ ሰዎች የኢትዮጵያ በሙሉ ፈጣሪ አንድ ብሔር ነው የሚሉበት ከእግዚአብሔር በታች እሱ ነው ያለው፣ ሌላው በሙሉ እሱን እየተቀበለ ነው መሄድ ያለበት የሚለው አስተሳሰብ የበላይነት አግኝቶ በህዝቦች ላይ እንዲጫን ፍላጎት ያላቸው ኃይሎች የበላይነት የያዙበት ይህን ደግሞ በኃይል እናስፈጸም እንችላለን ብለው የተማመኑበት አይነት አስተሳሰብ ነው የበላይነት የያዘው። የአስተሳሰብ እስካለ ድረስ በሌላ በኩል ደግሞ የትግራይ ህዝብ የራሱን መብት ለማስጠበቅ ከፍተኛ ትግል አድርጎ ብዙ ዋጋ ከፍሎ ያንን ተግባራዊ ለማድረግ ተንቀሳቅሷል። በዚህ ሂደትም ችግሮችም ነበሩበት፣ ውጤቶችም ታይተዋል። ይሄኛውን በቀላሉ መተው አይችልም። የነዚህ ሁለቱ ኃይሎች ግጭት ነው ወደ እንትን የመጣውና ያኔ ይህንን ህገ መንግስቱን መሰረት በማድረግ ሊፈታ ይችላል የሚል ተስፋ የነበረው ሰው ብዙ ነበር። እኔም እንደዛ አይነት ማለት የጦርነትን አስከፊነት ስለማቅ መነሻው ሳይገባኝ ቀርቶ ሳይሆን መነሻውን እያወቅኩም ቢሆን በጦርነት ይህን ነገር ከመፍታት ይልቅ የተሻለ ሌላ አማራጭ አለ፣ ከጦርነት የከፋ ነገር የለም በሚል አስተሳሰብ በሰላም ለመፍታት ብዙ ጥረት አድርጌ ነበር። በግሌም በሌሎችም እንደዛ ያደረጉ ይኖሩ ይችላሉ። በዚህ ሂደት ውስጥ ከጠቅላይ ሚኒስትሩ ጋር 3 ጊዜ ተገናኝተናል። በሶስቱም ጊዜ እሱም ያነሳው አጀንዳ ነበር ከኔ ጋር ፐርሰናል የሚመስል ነገር ምን ላድርግልህ አይነት ነገር። ደግሞ በሶስቱም የግንኙነታችን ወቅት ከትግራይ ህዝብ ጋር እየተጣላ እየሄደ መሆኑን ከትግራይ ህዝብ ጋር ችግር እየተፈጠረ እየሄደ መሆኑን አይ ስለነበር የኛውን ችግር መፍታት አለብህ፣ የኛውን ችግር መፍታት ላይ ፈቃደኛ ከሆንክ በዚህ ላግዝህ፣ የምፈልገው ነገር የለኝም የሚል አስተሳሰብ ነበረኝ። በመጨረሻም ነገር እየከፋ ሲሄድና የተዘጋጀ መስሎ ሲታየው በግልጽ በገንዘብና በኃይል የማይፈታ ችግር የለም፣ የትግራይም ህዝብ ከሌላው ህዝብ የተለየ አይደለም፣ በገንዘብና በኃይል ይንበረከካል፣ ይህንን እኔ እፈታዋለሁ፣ አንተ በዚህ ጉዳይ ላይ እንቅልፍ እያጣህ አትደር የሚል መልስ ነው የሰጠኝ። ከሱ ጋር ብቻ አይደለም የተገናኘሁት፣ ከደመቀ ጋር 3 ጊዜ ተገናኝተናል። በዚህ ጉዳይ በዝርዝር ተነጋግረናል። ለየብቻ ነበር የማገኛቸው። ከደመቀ ጋር ደግሞ ሌሎች ጓደኞችም ከኔ ጋር ሆነው ሲንቀሳቀሱ የነበሩ ሰዎችም ጨምሬ 3 ተነጋግረናል። እዛም ላይ የተማሳይ አመለካከት ነው ያገኘሁት። አሁን ቺፍ ኦፍ ስታፍ ያለው ከብርሃኑ ጋርም እንገናኝ ነበር። መጨረሻም ስንገናኝ ብዙ ነገር ሰማ ስለነበር ወደ ጦርነት እያመራ መሆኑን አይ ስለነበር በግልጽ ያነሳውለት ነገር በትግራይና በማዕከላዊ መንግስት የሚደረግ ጦርነት ቀደም ብሎ የኒውክሌር ጦርነት እንዳይመጣ የሚደራደሩ ሰዎች የሚጠቀሙበት ኮንሰፕት ነበር፣ ሚቹዋሊ አሹርድ ዲስትራክሽን የሚሉት። አንድ ወገን አሸናፊ ሆኖ ሊወጣ የማይችልበት ሁለቱም አብረው የሚጠፉበት አይነት አካሄድ። ኦልሞስት የኒውክሌር መሳሪያ ባንታጠቅም የሚደረግ ጦርነት ይሄ ነው የሚያመጣው፣ ሁላችንንም የሚያወድም ጦርነት ነው የሚሆነው። ስለዚህ ይሄ ጦርነት እንዳይደረግ የተቻለህን ያህል ማድረግ አለብህ የሚል አንስቼለታለሁ። በሐሳቡ ያኔ እሱም እውነት ነው ያለኝ፣ ሁለታችንን የሚያጠፋ ነው ያለኝ። ከዛ በኋላ ያደረገውን ነገር አላውቅም። ያም ሆነ ይህ ግን
በሰላም እንዲፈታ ከጦርነት በመለስ ባለው ጉዳይ እንዲፈታ ብቻዬን ሳልሆን ኢትዮጵያ ውስጥ በፖለቲካው ማንነታቸው የሚታወቁ የሚከበሩ ሰዎች ጋር በመሆን ሙከራ አድርገን ነበር። ግን መጀመሪያ እንደተነሳውለት የሁለት የተለያዩ አስተሳሰቦች መነሻ የያዘ ስለሆነ እነዚህ ሁለቱ አስተሳሰቦች ደግሞ በሰላማዊ ዲሞክራሲያዊ መንገድ ለመፍታት አንደኛው ወገን ፍላጎት ስላልነበረው ከዛም ማድረገውን ውይይት ያዝኩ ወደዚህ መጣ ነበር። ከዶክተር ደብረጽዮን ጋር እገናኛለሁ። መሰረታዊ መነሻው የነበረው ህገ መንግስቱን መነሻ አድርገን ከህገ መንግስቱ መነሻ በመለስ ያሉትን የፖለቲካ ችግሮች እንፍታቸው፣ ምርጫም ይሁን ሌሎችም ነገሮች እንፍታቸው የሚል ነው የነበረው። በትግራይ መንግስት በኩል ይሄ ተቀባይነት ነበረው። በማዕከላዊ መንግስት ደግሞ እየቆየ ሲሄድ እየጨመረ በዚህ አቅጣጫ ለመፍታት ያለው አፕታይት እየጠፋ በኃይል በወታደራዊ ኃይል በገንዘብ ኃይል ለመፍታት እንደሚቻል እየታመነበት የተሄደበት ሁኔታ ነው የነበረው። ስለዚህ በህገ መንግስቱ ማዕቀፍ ውስጥ ሆኖ ሊፈታ ይችል ነበር ወይ? ሊፈታ ይችል ነበር። ጥፋት ያጠፉ ሰዎች ካሉ ትግራይ ውስጥም በጥፋታቸው ሊጠየቁ ይችሉ ነበር። እነሱ ብቻ አይደሉም ያጠፉት፣ ያጠፋ ብዙ ሰው አለ። በግልጽ በህግ ታይቶ ሊታይ ይችል ነበር። መነሻው ግን ሌላ ስለነበር አሁን ጊዜ አግኝተናል። ስለዚህ ቀደም ብሎ በአጼ ምኒልክ ተጀምሮ የነበረውን ፕሮጀክት ተግባራዊ ማድረግ እንችላለን። ይህን ተግባራዊ ለማድረግ ሌሎች እንቅፋቶች ቢኖሩ ዋናው እንቅፋት ትግራይ ውስጥ ነው ያለው። ስለዚህ ይህን ማጥፋት አለብን ተብሎ የተጀመረ ስራ አድርጌ ነው የማየው። አሁን ያለፉት ነገሮች ሁሉ እንደገና እየመለስኩ በማይበት ወቅት መነሻው ይሄ ነው። ከዚህ ስለተነሳ ደግሞ በሰላም ለመፍታት የነበረው እድል አነስተኛ ነው። አይቻልም ነበር ለማለት ሳይሆን በአንደኛው ወገን የቆረጠ ይህን ነገር አንዴና ለመጨረሻ ጊዜ መጥረግ አለብን የሚል አስተሳሰብ ይሄ የተያዘ መሆኑን በወቅቱ በደንብ አውቀናል ማለት ያስቸግራል። ግን ይህን አቅጣጫ ይዞ የተነሳ ኃይል ነው የነበረው እና በተባለው መንገድ ነው ያለቀው። በተባለው መንገድ ነው የተሄደው ማለት ነው። ገና አላለቀም፣ ግን በተባለው መንገድ ነው የተሄደው። ሌተናል ጀነራል ጻድቃን ገብረትንሳኤ በትግራይ ጦርነት ወቅት በሰጡት በዚህ ታሪካዊ ቃለ ምልልስ የጦርነቱን መነሻዎች በተመለከተ ከፌዴራል መንግስቱ ትረካ ፍጹም የተለየ ሀሳብ ሰንዝረው ነበር። እንደሳቸው ገለጻ የጦርነቱ መነሻ ህወሓት በሰሜን ዕዝ ላይ የሰነዘረው ጥቃት አይደለም። ይልቁንም የኢህአዴግ ግንባር በህገወጥ መንገድ እንዲፈርስ መደረጉ፣ በትግራይና በፌዴራል መንግስት መካከል የነበረው የኮቪድ-19 ወቅት የቅድመ ምርጫ ውዝግብና የፌዴራል መንግስቱ የኤርትራን መንግስት በትግራይ ላይ ያለውን የቆየ ቁርሾ እንዲወጣ በር መክፈቱ እንደሆነ በዝርዝር አስረድተዋል። ከሁሉ በላይ ግን ጄኔራሉ ጦርነቱ ከመጀመሩ በፊት እሳቸው ገለልተኛ ሆነው ሁለቱን ኃይሎች ለማስታረቅ ያደረጉትን ጥረት ሲያስታውሱ የነገሩን ሚስጥር አስገራሚ ነው። ጻድቃን ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት ጠቅላይ ሚኒስትሩ የትግራይን ጉዳይ ለኔ ተወው፣ በገንዘብና በስልጣን የማይንበረከክ የለም ማለታቸውንና ይህ ጉዳይ አንተን እንቅልፍ የሚያሳጣ አይደለም፣ ለአንተ ምን እንዳደርግልህ ትፈልጋለህ ብለው እንደጠየቋቸው በግልጽ ተናግረዋል። ይሁን እንጂ ታሪክ ተገላበጠ። ትናንት የትግራይ መከላከያ ኃይልን የመሩት ጄኔራል ጻድቃን ዛሬ ላይ ትናንት አብረዋቸው ከተሰለፉት የትግራይ አመራሮች ጋር ተጣልተው ከፌዴራል መንግስቱ ጋር አብረው ቆመዋል። ዛሬ በኢቲቪና በሌሎች የመንግስት ቴሌቪዥን ጣቢያዎች ላይ ቀርበው የሚሰጡት አስተያየት ትናንት በጦርነቱ ወቅት በቁጭት ከተናገሩት ሀሳብ ጋር ፍጹም የሚጋጭ ሆኖ ተገኝቷል። ይህ የጄኔራሉ የሰሞኑ አካሄድ በብዙዎች ዘንድ በአንድ ራስ ሁለት ምላስ የሚያስብል የፖለቲካ ቁማር ተደርጎ እየተወሰደ ይገኛል። አሁን ቀጥታ ወደ ቃለ ምልልሱ እናምራ። ለመገመት አስቸጋሪ ነው። እኔ እስካሁን ድረስ የአንድ ሀገር መሪ የራሱን ህዝቦች የሌላ ባዕድ ኃይል አሰባስቦ የጨፈጨፈበት ሁኔታ ብዙ አላቅም። ይህን ለመገመት ያስቸግራል። ዝርዝሩን የሚያውቁት አሁንም እነሱ ናቸው፣ ግን መገመት ይቻል ይሆናል። ለምን ከአረቦች ጋር የጠበቀ ግንኙነት አደረጉ? ለምን የነሱን ፋይናንስ የነሱን ቴክኖሎጂ ይህን ጉዳይ ለመስራት ተጠቀሙበት? ትልቅ ጥያቄ ነው። የሚመስለንን መልስ ማስቀመጥ ይቻላል።
ግን በታሪክ ውስጥ እንጃ በጣም ጥቂት የራሱ መንግስት የራሱን ህዝብ ትግራይ ህዝብ ላይ በደረሰው ግፍ የራሳችን መንግስት ነው እንለው ስለነበረ ማለት ነው የጨፈጨፈበት እኔ ብዙ አላውቅም። ለምንድን ነው እንደዛ ያደረጉት የሚለው ግን ያሰቧቸው ፕሮጀክቶች የነበሩ ይመስላል። በሁሉም በኩል ያሰቡት ፕሮጀክት የነበረ ይመስላል። ትልቁ ፕሮጀክታቸው ደግሞ ከቀይ ባህር ጋር የተያያዘ ይመስለኛል። ቀይ ባህር በጣም ስትራቴጂክ የሆነ የንግድ ቀጠና ነው። አረቦቹ ምስራቃዊውንም ምዕራባዊውንም የቀይ ባህር ቀጠና ሙሉ በሙሉ መቆጣጠር ፍላጎት እንዳላቸው ይታወቃል። ከማንኛውም የጥናት ጽሁፎቻቸው የሚታወቅ እንትን ነው። ይሄን ለማድረግ በምዕራባዊ ሳይድ የቀይ ባህር ያለው ኃይል ኤርትራ፣ ከዛ ቀጥሎ ደግሞ ኢትዮጵያ ነው። ኤርትራ ብቻውን ያንን ሰኪር አድርጎ ማስቀመጥ አይችልም። ምክንያቱም የህዝብ ብዛት አለ። የህዝብ ብዛት ብቻ ሳይሆን የህዝብ አሰፋፈርም አለ። ትልቁን ኤሪያ የሚይዙት የአፋር ተወላጆች ናቸው። የአፋር ተወላጆች ፖለቲካውና ሃይማኖታዊ አመራሮቻቸው ኢትዮጵያ ውስጥ ናቸው። የሚበልጠው ህዝቡ ኢትዮጵያ ውስጥ ነው ያለው። ከኤርትራ ጋር ያላቸው ቁርሾ ይታወቃል። ስለዚህ ኢትዮጵያን ወደ እንትኑ ማምጣት ያስፈልጋል፣ ወደ ፕሮጀክት ማምጣት ያስፈልጋል። ቀደም ብሎ ሲደረግ የነበረው አሰብ ላይ የአየር ምንድነው ወታደራዊ ቤዝ የማቋቋም ጉዳይ ዝም ብሎ እንትን የተጀመረ ነገር አይደለም። ጅቡቲ ላይ ተጀምሮ የነበረው ኤሚሬቶች የጅቡቲን ፖርት ለመግዛት አድርገውት የነበረ ጥረት ዝም ብሎ በአጋጣሚ የመጣ ነገር አይደለም። ዋናው የህንድ ውቅያኖስ መግቢያ ጀምሮ እስከ የስዊዝ ካናል መውጫ ድረስ ያለውን የቀይ ባህር ቀጠና ሙሉ በሙሉ ተቆጣጥረው ከዛ የሚገኘውን ኢኮኖሚያዊ ጥቅም የሴኩሪቲ አድቫንቴጅ ለመጠቀም ይፈልጋሉ። ይሄን ለማድረግ እነዚህን ኃይሎች ማሰባሰብ አለባቸው ይመስለኛል። እነዚህን ኃይሎች ሲያሰባስቡ እንቅፋት ሊሆናቸው የሚችል የትግራይ ህዝብ ነው። በብዙ ምክንያት የረጅም ታሪክ አለው፣ የማንነት ታሪክ አለው፣ ረጅም ወታደራዊ ትራዲሽን አለው። ሃይማኖቱ፣ ባህሉ፣ ማንነቱ እነሱ ከሚፈልጉት እንትን ውስጥ የሚገባ አይደለም። በቀላሉ እዛ ውስጥ እንትን አድርገው በገንዘብ ወይ በምናምን የምትለውጠው ነገር አይደለም። ለጄኔሬሽኖች የቆየ እንትን ነው፣ እየተከማቸ የመጣ ጉዳይ ነው እና ይህንን አንድ መልክ ማስያዝ ነበረባቸው መሰለኝ። ይህንን ካልቸራሊ ሂስቶሪካሊ በሁሉም በሲቪላይዜሽን አንጻርም ሲታይ አሁን እነሱ ለጀመሩት ፕሮጀክት እንቅፋት ሊሆን የሚችል ይሄ ኃይል ስለሆነ በቅርብ ጊዜ ደግሞ አሁን ኢትዮጵያ ውስጥ ያለውን ማንም ሰው ፈላጭ ቆራጭ ሊሆንበት የሚችል ስርዓት እንዳይኖር ህዝቦች የራሳቸውን መብት ራሳቸው እንዲያስከብሩ ሳይመቻቸው ሲቀር ደግሞ በሰላማዊ መንገድ እንዲፋቱ የሚያደርግ ህገ መንግስት አስቀምጦ የማይፈልጉት አይነት የፖለቲካ ትራጀክተሪ ያስቀመጠ ህዝብ ነው። ለዚህ ብዙ ዋጋ የከፈለ ህዝብ ነው። ይህንን በቀላሉ አይለቀውም። ስለዚህ ይህን አንድ ነገር ማድረግ ነበረባቸው። እዚህ ላይ ሁሉም የተገናኙ ይመስለኛል። ሁሉም እዚህ ላይ የተገናኙ ይመስለኛል። ይህን ፍላጎታቸውን ለማሳካት ደግሞ በቂ አቅም አለን ብለው ያመኑ ይመስለኛል። የኤርትራ ሰራዊት፣ የኢትዮጵያ መንግስት ሰራዊት፣ የአማራ ልዩ ኃይል፣ የኤሚሬት ቴክኖሎጂ፣ የማዕከላዊ ምስራቅ ገንዘብ ይህ ሁሉ ተሰብስቦ የትግራይን ኃይል አያሸንፍም ብሎ ማሰብ አይቻልም። በጣም ከባድ ነው። ያንን ነው ያደረጉት። ይህንን በደንብ አቀናጅተው ያንን ነው ያደረጉት። መነሻቸው እንዳልኩት ሎጂካል የሆነ ግምት ነው ማስቀመጥ የሚቻለው። እነሱ ናቸው የበለጠ የሚያውቁት። ግን ማኒፌስት ያደረገበት ስኬል ሲታይ ያመጣጡ ስፋት፣ ትልቅነት፣ ኢንተንሲቲ ሲታይ ይህን ህዝብ ሳናጠፋ እዚህ አካባቢ የፈለግነውን ነገር ማድረግ አንችልም ብለው ተነስተው የሰሩት እንደሆነ ነው ለኔ የሚገባኝ። ያ አሁን የሆነው ምንድነው የምናየው ነገር ነው።
ለወደፊትስ ይሄ ምን አይነት እንትን ያለው ምን አይነት ፕሮጀክሽን ነው ሊያመጣ የሚችለው ወዴት ነው ሊያመራ የሚችለው የሚለው ትልቅ ጉዳይ ነው እና ለኔ ይሄ ነው የሚመስለኝ ይሄ ነው ያገናኛቸው የሚመስለኝ ከዚህ በመለስ ሌሎች ነገሮችም ይኖራቸዋል የኢሳያስ መንግስት የራሱ ፍርሃት ይኖረዋል ፖለቲካው ፍርሃትም የደህንነት ፍርሃትም ይኖረው ይችላል እነዚህን ህዝቦች አንድ ነገር ካላደረጉ በሰላም አልኖርም ሊል ይችላል የጀመረው የኤርትራ ሀገራዊነት ለመገንባት ያደረገው ፕሮጀክትም ኮንቲኒየስሊ በቀጣይነት የሚሸረሽር አስተሳሰብ እዚህ አጠገቡ ነው ተቀምጦ ያለው ይሄ ካልጠፋ ፕሮጀክቱ አይሳካም በላይ ላይ ቅድም የገለጽነው ቁርሾ አለ ቂም በቀል አለ ያንን ቂም በቀል መውጣት ይፈልጋል እነዚህ ሁሉ ተሰባስበው አለበለዚያ አንዳንዱ ነገር ለመግለጽ ያስቸግራል ተቋማዊ ይዘት ሳይኖረው በሁለት ሰዎች ብቻ የሚደረግ ምስጢራዊ ግንኙነት ለምን አስፈለገ መንግስታት እንደዚህ አይነት ነገር ሲያደርጉ እኮ በፓርላማ አጸድቀው ኮሚቴዎች አይተውት ህዝብ ተወያይቶበት ሐሳብ ሰጥቶበት ነው የሚደረገው ያ ሁሉ አልተደረገም አፍሪካ ውስጥ ያለ ጉዳይ ነው የአፍሪካ ህብረትና ኢጋድ እንዳይገባ ነው የተደረገው ለምን ይሄ ተደረገ በአጭር ጊዜ ውስጥ ይሄ ሁሉ የገንዘብና የቴክኖሎጂ ርብርቦሽ ለምንድን ነው የመጣው በኢሳያስ በአብይና በፎርማጆ መካከል የተደረገው አሊያንስ የሚሉት ነገር ኮንፌዴሬሽን ፌዴሬሽን አይ ዶንት ኖ ዋት ዘ ኔም ይሄ መነሻው ምንድነው ከምንድነው የሚነሳው ይሄንን ድራይቭ የሚያደርግ ፖለቲካው አስተሳሰብ ምንድነው ብለህ ስታስብ ከዚህ ከቀይ ባህር የአረቦች ስትራቴጂ ጋር የተያያዘ እንጂ ከዛ ውጭ ሌላ ነገር ማሰብ አይቻልም ወል እንግዲህ እስካሁን ትናንትና ነው መሰለኝ ባህር ዳር ስብሰባ አድርገው ጠቅላይ ሚኒስትሩ ከዚህ ቀደም የሶሻል ሚዲያ አክቲቪስቶች ሲያስተጋቡት የነበረውን ጦርነቱን ህዝባዊ እናድርገው ምናምን የሚል ውሳኔ ወስነዋል በራሳቸው አንደበት የሀገር መከላከያ ሰራዊት ይህን ጦርነት ብቻውን አይችለውም ሊቋቋመው አይችለውም ብለዋል ከዚህ የበለጠ አድሚሽን ፖለቲካል አድሚሽን ሊኖር አይችልም በሌላ አነጋገር ግን አንድ ጦርነት ህዝባዊ እናድርገው ወያኔ የሚከተለውን የጦርነት ስልት እንከተል የሚባለው ነገር ኮፒ ኤንድ ፔስት የምታደርገው ነገር አይደለም ስለፈለክ ቃላቱን ስላወቅ ከዚህ አምጥተህ እዚህ አስቀምጠው የሚሰራ ነገር አይደለም ህዝባዊ ጦርነት ለማድረግ መጀመሪያ ህዝባዊ የሆነ ዓላማ ያስፈልጋል ህዝባዊ የሆነ ጦርነት ለማድረግ ፍትሃዊ ጦርነት ያስፈልጋል የትግራይ ህዝብ መብቴን አሳልፌ አልሰጥም ራሴን በራሴ ነው ማስተዳድረው በጋራ ሆነን ያስቀመጥነው ህገ መንግስት እሱ እንዲፈርስ አልፈልግም ሚኒመም መነሻዬ ይሄ ብቻ ነው ከዚህ በታች የሚሄደውን ነገር 17 አመት ሙሉ ታግዬ ማአት ሰው ተሰውተውብኝ ያመጣሁትን ነገር አሳልፌ አልሰጥም ነው እያለ ያለው ከዚህ በመለስ ችግር አጋጥሟል በሚባልበት ወቅት ህወሓት እኮ የኢትዮጵያ መንግስት ኮር ተብሎ ሲታሰብ የነበረው ድርጅት እነዚህ ሶሻል አክቲቪስቶች እንደሚሉት ባንኩንም ታንኩንም ለአብይ አስረክቦ ነው መቀሌ የመጣው ስልጣኑን በሙሉ የደህንነቱንም ስልጣን የወታደሩንም ስልጣን የኢኮኖሚውን ስልጣን አስረክቦ መቀሌ መጥቶ ያለ ይሃል በቃ ብሏቸው መቀሌም አርፋ አትቀመጥም ብለው ነው እየመጡ ያሉት የራስህን ህዝብ ራስህ አታስተዳድርም እኛ ፈጣሪዎቼ ስለሆን ከእግዚአብሔር ቀጥሎ ኢትዮጵያን የፈጠረ አማራ ስለሆነ እኛ በፈለግነው መንገድ ነው አንተን የምናስተዳድርህ ብለው ነው እየተዋጉ ያሉት ይሄ ደግሞ ለተራው የአማራ ህዝብ የሚጥም ነገር አይደለም እንደማንም ሰው በነፃ መኖር ነው የሚፈልገው እንደማንም ሰው ሰርቶ ማደር ነው የሚፈልገው እንደማንም ሰው ድርሻውን ተወጥቶ ኢትዮጵያ የምትባለው ሀገር ላይ መኖር ነው የሚፈልገው ይሄ አስተሳሰብ አሁን የአብይን መንግስት እያሽከረከሩ ያሉት ለሂቃን አስተሳሰብ ነው ለረጅም ጊዜ ሲሰሩበት ቆይተዋል ያንን ፕሮጀክታቸውን አምጥተው ለመጫን ነው እየፈለጉ ያሉት ይሄን አስተሳሰብ ህዝባዊ ማድረግ አትችልም ይሄን በዚህ አስተሳሰብ የሚመራ ጦርነት ህዝባዊ ማድረግ አትችልም የባዕድ ሀገር መጥቶ የአንድን ሀገር ህዝብ እየጨፈጨፈ ያለ ህዝባዊ እናድርገው ብትል እንዴት ወራሪን ህዝባዊ ልታደርግ ትችላለህ ህዝባዊ ሊሆን አይችልም ስለዚህ የሚገርም ነው ቃላቶቹ አሉ ህዝባዊ ጦርነት የሚባል ቃላት አለ
ምናልባትም ወታደሮቹ ወታደራዊ ሳይንስና ጥበብ ስበት ማዕከል ምናምን የሚባል ቃላት ያውቃሉ። ይሄ ከፖለቲካ አስተሳሰብ ጋር በጣም ቀጥተኛ የሆነ ግንኙነት ያለው አስተሳሰብ ነው። ጦርነት የፖለቲካ ተቀጥያ ነው። ፖለቲካን በውጊያ መልክ ማስቀጠያ ነው። ፖለቲካው ከተበላሸ ጦርነቱ ይበላሻል። ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ትክክለኛ ያልሆነ የፖለቲካ ዓላማ ይዘህ ጦርነቱን ህዝባዊ አደርጋለሁ የሚባለው ቀልድ አይሰራም። ትክክለኛ ያልሆነ ህዝብ የሚደግፈው እስከ መጨረሻው ድረስ ኮሚትድ የሚሆንበት የትግራይ ወጣት እኮ የሁሉ ጀግንነት እየሰራ ያለው ትክክለኛ የፖለቲካ ዓላማ ስለያዘ ነው። ህዝቡ ሲጨፈጨፍ ስላየ ነው። እኛ እንደፈለግን አድርገን እንግዛ፣ ማንነትን እናጠፋለን፣ አንተ ራስን እያስተዳደርክ ማንነትን ጠብቀህ ታሪክህን ጠብቀህ የወደፊት ድልህንም አንተ በሚመች መንገድ እያበጃጀህ መሄድ አንፈቅድልህም ስላሉት አይ ይሄንማ አልቀበልም ብሎ ነው እየተዋጋ ያለው። የሰውን ንብረት ልግፈፍ አላለም። የሰውን ንብረት ልውሰድ አላለም። የሰውን ሀገር ልውረር አላለም። ስለዚህ በባህሪው ትግራይ ውስጥ ያለው ጦርነት ህዝባዊ የመሆን ባህሪ ያለው ፖለቲካው ራሱ ነው ህዝባዊ የሚያደርገው። ይሄ በረጅም ጥናት የወጣው የወታደራዊ ሳይንስና ጥበብ አካሄድ ቆረጣ ይሉታል፣ አንዳንዴ ስበት ማዕከል ይሉታል። ቃላቶቹን ያውቋቸዋል። እነዛ ቃላት ስላወቅካቸው ኮፒ ኤንድ ፔስት አድርገህ ማንኛውም ወታደር ይሄን ተጠቀም ስላልከው የሚጠቀምባቸው አይደሉም። ስለዚህ አሁን በደረሱበት ደረጃ ደርሰው ረጅም ጊዜ የተገነባ ሰራዊት ካስጨረሱ በኋላ ህዝባዊ አድርገን ጦርነቱን እንመልሳለን የሚባለው ነገር ቁም ነገር ያለው መስሎ አይሰማኝም። ቀደም ብሎ እንደተገለጸው ጦርነቱ አልቋል። የጊዜ ጉዳይ ነው። ከእንግዲህ በኋላ ምን ያህል ርቀት እንሄዳለን ነው እንትን የሚሆነው እና እንዴት ነው የሚያልቀው የሚል ነገር ሲነሳ ቀደም ብሎ ለሰላም ተብሎም ለብዙ እንትን እንደራደራለን ብለን ብዙ ጊዜ ተናግረናል። የትግራይ መንግስት ሴንትራል ኮማንድም የመንግስቱ አካል ስለሆነ ጦርነቱን በሁሉ መንገድ የሚመራው አካልም ይህን ጉዳይ በየጊዜው እየተወያየ ለድርድር በዚህ መንገድ እንደራደራለን እያለ ከመጀመሪያው ጀምሮ ገና የራስ አሉላ ዘመቻ ሳናደርግ እያለን ጀምሮ ነበር ይሄ ጉዳይ ሲነሳ የነበረው። ከዛ በኋላም ኢንተንሲፋይድ የሆነ ዓለም አቀፍ ህብረተሰቡም አቴንሽን እየሰጠው እኛም ኮንዲሽናችንን እያስቀመጥን መጥተናል። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው እኔ የምመልሰው። ጦርነቱ እያለቀ ነው። በጦርነቱ እያለቀ ነው ያለው። ከማን ጋር ነው የምንደራደረው የሚል ጥያቄ የሚነሳ ነው የሚሆነው። ስለዚህ ምንድን ነው የምናደርገው የሚል ነገር ይነሳል። ከእንግዲህ በኋላ ሌሎች አማራጮች አሉ። ይሄ መንግስት አንደኛ ወንጀለኛ ነው። ትግራይ ላይ በፈጸመው ወንጀል ተጠያቂ ነው። ከሱ ውስጥ አገሪቱን ለማዳን አንዳንድ ነገር ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ። ይሄ ኋላ የሚታይ ነገር ነው የሚሆነው። እንደ ስርዓት ሲታይ ግን አገሪቱን ለማጥፋት ወንጀል የፈጸመ መንግስት ነው። የኢትዮጵያን ኢኮኖሚ ያዳቀቀ ለሻዕቢያ ከፍቶ በመስጠት እንዲመዘብሩት በማድረግ በአይን የማይታይ አገሪቱን ልትወጣ ወደማትችልበት አዘቅት ውስጥ ያስገባ መንግስት ነው። ከዚህ መንግስት ጋር ድርድር የሚባል ነገር ምንድነው የሚሆነው የሚል ጥያቄ መነሳት ያለበት ነው የሚሆነው። አሁን አማራጩ ምንድነው የሚለው ከእንግዲህ በኋላ የኢትዮጵያን ችግር በሙሉ ብቻችን ፈታለን የሚል አመለካከት አልነበረንም፣ ኖሮን አያውቅም። የተለያዩ የፖለቲካ በተለያየ ጊዜ ግልጽ እንደተደረገው የተለያዩ የፖለቲካ ኃይሎች ተሰባስበው እነሱ ተወያይተው ተስማምተው በዚህ መንገድ እንሂድ ብለው የሚያስቀምጡት የሽግግር ወቅት ፕሮግራም ያስፈልገናል። በዚህ ጉዳይ ላይ እየተሰራ ነው ያለው። የሽግግር ወቅት መንግስት ያስፈልገናል። ተስማምተው የሚያቆሙት የሽግግር መንግስት ያስፈልገናል። በዚህም እየተሰራ ነው ያለው። ስለዚህ አገሪቱ አሁን ከወደቀችበት ሁኔታ የተለያየ የፖለቲካ አመለካከት ካላቸው ኃይሎች ጋር በቅንጅት አገሪቱ ወደ ሰላም የምትሸጋገርበት የአገሪቱን የፖለቲካ ችግሮች በውይይት የሚፈታበት ያንን ለመፍታት ደግሞ የሽግግር ወቅት የጽሞና ወቅት ከዚህ አሁን ከተፈጠረው በጣም ደማዊ ከሆነ ጦርነትም ቢሆን ትንሽ ረጋ ለማለት የሚያስችለን ወቅት
መኖር ያስፈልጋል። ይሄ እንደተጠበቀ ሆኖ የትግራይን ህዝብ እድል የሚወስነው የትግራይ ህዝብ ነው። የትግራይ ህዝብ ነው የሚወስነው። አንድ ፓርቲ አይወስነውም፣ የተወሰኑ ግለሰቦች አይወስኑትም። የትግራይ ህዝብ በራሱ በሚመቸው ጊዜ ለዚህ የሚበቃ ዝግጅት አድርጌያለሁ ብሎ ባሰበበት ወቅት እድሉን ራሱ የመወሰን መብት መጠቀም ይኖርበታል። ይሄ መብት ህገ መንግስታዊ ነው፣ ታግሎ ያመጣው መብት ነው። አሁን ደግሞ እንደገና ብዙዎቹ የኢትዮጵያ ህዝቦች በተለይ የአማራ ልሂቃን መንግስትን የሚያሽከረክሩት የአማራ ልሂቃን ኢትዮጵያዊ አይደለህም ያሉት ነው። ኢትዮጵያዊ አይደለህም እንደ ባዕድ ነው የሚያዩት። የባዕድ ኃይል አምጥተው ነው የመቱት። በጣም ጥቂቶች በጣት የሚቆጠሩ ጥቂቶች ካልሆኑ በስተቀር የትግራይ ህዝብ እየተበደለ ነው ብሎ የተናገረ ሰው የለም። በለው ነው። ዲያቆኑም እንደዛ ነው የሚለው፣ ጳጳሱም እንደዛ ነው የሚለው፣ ምሁሩም እንደዛ ነው የሚለው። በእንደዚህ አይነት ሁኔታ የትግራይ ህዝብ ምንድነው ማድረግ ያለብን ብሎ ማሰብ ይገባዋል። ከሚገባ በላይ ኢትዮጵያ አገር እንድትሆን በእኛ ትውልድ ሳይቀር ከሚገባው በላይ መስዋዕትነት ከፍሏል። እኔ እንኳን የማውቀው እኔ ቺፍ ኦፍ ስታፍ በነበርኩበት ጊዜ ስመራው በነበረ ጦር የተከፈለውን መስዋዕትነት አውቃለሁ። ያም ሆኖ ግን አመዳፋሽ ነው የሆነው። አሁን መንግስትን እየተቆጣጠሩ ባሉት ልሂቃን አንጻር አመዳፋሽ ነው የሆነው። ወደ ልቡ ተመልሶ ተው ይሄ ነገር ጥሩ አይደለም ያለ የለም። እንዴ አናቃቸውም ነበር ማለት ነው ወይ እነዚህ ሰዎች ነው የምትለው? ከማን ጋር ነበር የምንኖረው እንድትል ነው የሚያስገድድ። ከእንደዚህ አይነት ሁኔታ ጋር ነው ወይ እንደገና ተመልሰን ለመኖር የምናስበው የሚል ጥያቄ እንድታነሳ ነው የሚያደርገው። ስለዚህ የሽግግር ወቅት ይኖራል። የሽግግር ወቅት የጽሞና ጊዜም ሊሆን ይችላል። እንደገና ሁኔታችንን በደንብ ለማየት የሚያስችለን መጨረሻው ላይ ግን የትግራይ ህዝብ ነው የሚወስነው። የትግራይ ህዝብ ራሱ በመሰለው መንገድ የሚያስቀምጠው ምርጫ ነው ውሳኔው የሚጠቃለል። የጄኔራል ጻድቃን ገብረትንሳኤን የትናንት ንግግርና የዛሬ አቋም አብረን ተመልክተናል። ትላንት በምክንያትና በማስረጃ የከሰሱትን አካል ዛሬ መልሶ መደገፍ የጊዜው የፖለቲካ አስገዳጅነት ነው ወይስ የግል ጥቅም? እናንተስ የጄኔራሉን የአቋም መቀያየር እንዴት ትታዘቡታላችሁ? ሀሳባችሁን ከታች ባለው የኮሜንት መስጫ ቦታ ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለሚቀጥለው አስገራሚ መረጃ እስክናገኝ ኢትዮ አዲስ ዴይሊ ነበርን። ሰላም ቆዩ።